ለመሆኑ ባለፉት 6 ወራት ኢትዮጵያን የጎበኙት የሀገራት መሪዎች ምን ያህል ናቸው? ይህ ኢትዮጵያ ስለምትከተለው ዲፕሎማሲያዊ አካሄድስ ምን ይነግረናል? ኢትዮጵያ በውጭ ግንኙነት እንቅስቃሴዋ ከየትኛውም ወገን ሳትወገን ብሔራዊ ጥቅሟን ማስጠበቅ የሚያስችላትን መንገድ እየተከተለች ነው። በመደመር መንግስት ስር የምትከተለው ገቢር ነበብ የዲፕሎማሲ አካሄድም ስኬትን እያጎናጸፋት ይገኛል። ሀገሪቱ ከምዕራቡም ከምስራቁም የዓለም ክፍል ጋር ያላትን ትብብር በማጠናከር ብሔራዊ ጥቅሟን ለማስጠበቅ እየሰራች ነው። ባለፉት ጥቂት ወራት የተለያዩ ሀገራት መሪዎች በአዲስ አበባ ያደረጉት ጉብኝትም ኢትዮጵያ በዲፕሎማሲው መስክ ላከናወነቻቸው ስኬታማ እንቅስቃሴዎች ማሳያ ተደርገው ይወሰዳሉ። የተወሰኑትን መለስ ብለን እንቃኛቸው። የመደመር መንግስት ኢትዮጵያ ከአውሮፓ ሀገራት ጋር ያላትን ግንኙነት ማጠናከርን ታሳቢ ያደረጉ ስራዎችን ባለፉት ዓመታት አከናውኗል። ከሀገራቱ መካከል ደግሞ አንዷ ጣሊያን ናት። በተሰሩ ስራዎች በኢትዮጵያና ጣሊያን መካከል ያለው ግንኙነት እየተጠናከረ የመጣ ሲሆን ሀገሪቱ ቁልፍ የልማት አጋር መሆንም ችላለች። ሁለቱ ሀገራት በጋራ በርካታ ሀገራት የተሳተፉበትን ሁለተኛውን የተባበሩት መንግስታት የምግብ ስርዓቶች ጉባኤ አዘጋጅተዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒም ወደ አዲስ አበባ በመምጣት በጉባኤው ላይ ተሳትፈዋል። በወቅቱ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና ባለብዙ ወገን ጉዳዮች ላይም ተመካክረዋል። የሀገራቱን የረጅም ዘመን ትብብር ማጠናከር የሚያስችሉ የመግባቢያ ስምምነቶችም በወቅቱ ተፈርመዋል። በሌላ በኩል ደግሞ ኢትዮጵያ ከህንድ ጋር ያላትን ግንኙነት ወደ ስትራቴጂያዊ አጋርነት አሳድገዋለች። ይህም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ በተገኙበት ወቅት ይፋ የሆነ ነው። ሞዲ በፓርላማ ተገኝተውም በሁለቱ ምክር ቤቶች የጋራ ስብሰባ ላይ የሁለቱን ሀገራት ወዳጅነት የሚያሳይ ንግግር አድርገዋል። ጤና ይስጥልኝ፣ ሰላም። ሀገራቱ ግንኙነታቸውን ወደ ስትራቴጂያዊ አጋርነት ማሳደጋቸው ግንኙነታቸውን የበለጠ ያጸነዋል ተብሏል። በኢኮኖሚ፣ በንግድ፣ ኢንቨስትመንትን ጨምሮ በቴክኖሎጂና ማዕድን እንዲሁም በሌሎች ዘርፎች ያላቸውን ትብብር ያጠናክራል። ናሬንድራ ሞዲ በኢትዮጵያ ቆይታቸው ከኢትዮጵያም ከአፍሪካም ጋር ግንኙነታቸውን አጠናክረው ነው የተመለሱት። አፍሪካን ዩኒየን का मुख्यालय ኢትዮጵያ ሆና የአፍሪካ ህብረት ዋና መስሪያ ቤት በኢትዮጵያ መገኘቱ ኢትዮጵያን የአፍሪካ ዲፕሎማሲ ማዕከል እንድትሆን አድርጓታል። ኢትዮጵያ ከሌላኛዋ የእስያ ሀገር ማሌዥያ ጋርም ያላትን ግንኙነት አጠናክራለች። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም ለ3 ቀናት ይፋዊ ጉብኝት ኢትዮጵያ መገኘታቸው ይታወሳል። ይህ ጉብኝት የሁለቱ ሀገራት ግንኙነት የአፍሪካና ማሌዥያ ውጤታማ ትብብር ማሳያ ስለመሆኑም የተገለጸበት ነው። ማሌዥያ የብሪክስ አጋር ሀገር እንድትሆን ኢትዮጵያ ድጋፍ አድርጋለች። ይህም በጠቅላይ ሚኒስትሩ እንድትመሰገን አድርጓታል። ሀገራቱ ከብሪክስ በተጨማሪ በደቡብ የትብብር ማዕቀፍ አብረው ይሰራሉ። በንግድ፣ በኢንቨስትመንት፣ በትምህርት፣ በባህልና ሳይንስን ጨምሮ በተለያዩ መስኮች ያላቸውን ትብብር ሁለቱ ሀገራት ለማጠናከርም ቁርጠኝነታቸውን ገልጸዋል። ሌላኛው የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ወንግ የኢትዮጵያ ጉብኝት ነው። ይህ የሲንጋፖሩ ጠቅላይ ሚኒስትር የአዲስ አበባ ጉብኝት በሁለቱ ሀገራት መካከል እያደገ ለመጣው የሁለትዮሽ ግንኙነት ማሳያ ተደርጎ ይወሰዳል። This is my first bilateral visit to a country in Africa. ጠቅላይ ሚኒስትር ኮንኮዲ አፍሪካ ውስጥ ወዳለች ሀገር ስመጣ ኢትዮጵያ የመጀመሪያዬ ነው። እዚህ በመገኘታችን ደስተኞች ነን። ሁለቱ ሀገራት በተለያዩ መስኮች ትብብራቸውን ለማጠናከር የተወያዩ ሲሆን የክህሎት ልማትና የካርበን ብድር የመግባቢያ ስምምነቶችንም ተፈራርመዋል። ጠቅላይ ሚኒስትር ላውረንስ ወንግም ሲንጋፖር በምስራቅ አፍሪካ የመጀመሪያ
በአፍሪካ ደግሞ ሶስተኛ ኤምባሲዋን በአዲስ አበባ ለመክፈት መወሰኗን ያስታወቁትም በዚህ ጉብኝታቸው ወቅት ነው። ከወራት በፊት የባርባዶስ ጠቅላይ ሚኒስትር የሆኑት ሚያ ሞትሊ ወደ አዲስ አበባ መምጣታቸውም የሁለት ሀገራትን ግንኙነት ከማሳደግ የተሻገረ ሚናን ኢትዮጵያ መጫወት እንደምትችል ያሳየ ነው። ሁለተኛው የአፍሪካ ካሪቢያን ኮሚኒቲ ጉባኤን ያስተናገደችው ኢትዮጵያ በቦታ የተራራቁ ግን በታሪክና ማንነት የተዋሃዱ የአፍሪካና የካሪቢያን ሀገራት ህዝቦችን ለማሳሰር ትልቅ ሚና እንደምትጫወትም ያሳየ ነው። ባለፉት ወራት የሀገራት መሪዎችና የተለያዩ ዓለም አቀፍ ተቋማት ኃላፊዎች አዲስ አበባ መገኘታቸው ኢትዮጵያ ከሌሎች ሀገራት ጋር ያላትን ግንኙነት ከጊዜ ወደ ጊዜ እያሳደገች መምጣቷን በቀጠናው ብሎም በአህጉሪቱ ኢትዮጵያ ወሳኝ አጋር መሆኗንም ያሳየ ነው።